የለመደች ጦጣ ሁል ጊዜ ሸምጣጣ አለ። ኖርዌይ ቫይኪንግ ነኝ ድራሜን ይሰራለሁ ጂኒጃን ካምያ ድርሻሽን ተቀብለሽ ላትያለሽ እያልኩሽ ነው። ኖርዌይ በቃ ድራማ የለም አባቴ ነውር አንዴ ሼማ አንዴ አንተ ሸርኪንና ባርኮላን ቤንች መያዝ ነውር ምንድን ነው? ፊፋ አመጣጥነና እኔ ዝም ብዬ ገና ሳይደርሰው ከፖርቹጋል ከተሳቀቅ ያለኩኝ እኮ ከዚህ ጋር እንዴት ነው የምንጮተው? አመጣጥነን ፊፋ የምታመጣጥ እንኳ ያለዛ አንጮትም። እንደዚህ ነገር የለም። ምንድን ነው ያላ በጣም የሚደበረው እንዴ? ፍራንስ እንግዲህ ከሚያስፈራ ንግግር ጋራ ማለት ነው 4-1 አሸንፋለች። የሚያስፈራው ንግግር ምንድነው ነግራችኋለሁ በዚህ ቪዲዮ ማለት ነው። ይላችሁ ሙሉ የምድቡን ጨዋታ ሶስቱንም አሸንፈዋል። ሶስቱንም ሶስትና ከዛ በላይ ያገቡ ነው ያሸነፉት። የዛሬውን 4-1 ነው ያሸነፉት ማለት የዛሬውን ጨዋታ ኦፍ ኮርስ ኖርዌይ በቤንች ነው የገቡት። ፍራንስ ግን ቀልድ አላቅም ነው ያላችሁ። ገብቷችኋል? ቀልድ አላቅም። ቀጣይ ራውንድ ላይ ሁሉም ቲም ትፈራኛለን ያለው ገብቷል አይደለም? የያዝኳቸው ተጫዋቾች እንዳለ ያስፈራሉ። ዴምቤሌ ሃትሪክ ይሰራባል፣ እምባፔ ደግሞ ከፈለገ ሁለት ምናምን ያገባባል እያለ እየተናገረ ነው ያለው። ገብቷል? ፍራንስ ዶዌ ያለ ዶዌ ደግሞ ገባባቸው ዛሬ ኦሊሴ ያለ ኦሊሴን በጣም ትፈራዋለ። ዴምቤሌ በጣም ያስፈራል፣ ሃትሪክ ሰርቷል ፈርስት ሃፍ ላይ። እምባፔ ያለ ኦፍ ኮርስ እምባፔ ደግሞ የወርልድ ካፕ ጎት ነው። ገብቷል አይደል? ኔክስት ራውንድ ላይ ማንኛውንም ቲም ብናገኛችሁ በየትኛውም በኩል ብንሆን እኛ ፌቨራይት ነን የሚል መልእክት ነው ያስተላለፉት ፍራንሶች ማለት ነው። የምሬን ማሏሻችሁ ነገር ልንፈራቸው ይገባል እነዚህን ሰዎች። ምክንያቱም ይሄ ሰውዬ ለባላንዶር እየተጫወተ ያለው ሁለተኛስ እምባፔ ለሌላ ባላንዶር እየተጫወተ ያለው ገብቷል። እምባፔ ፈርስት ባላንዶር ለማሸነፍ ነው እየተጫወተ ያለው። ኦሊሴ ቀን ከወጣለት እሱም ባላንዶር ይበላል ዘንድሮ ታውቃላችሁ አይደለም? 3-4 ጎል ምናምን ሰሚፋይናል ምናምን ጥሎ ማለፎቹ ላይ የሚያገባ ከሆነ ኦሊሴ ራሱ በጣም ያስፈራል። ገብታችኋል አይደለም? ዴምቤሌ ግን እስካሁን ባለው ፌቨራይት ነው። ዴምቤሌ 3 ጎል ማን እንኳንም እምባፔ ያልሆነ ያለው 4 ጎል ላይ 7 ጎል ይሆን ነበር። ማን ይሄ ቲም ምንድን ነው ገባ? እኔ አልገባኝ ገባ። ሲጀመር ካለም ዋንጫ ይውጣል። ድምፅ እናሰባስብ። ከዚህ ጋር ማንም አይጫወትም። የሆነ ተራ ቲም ከራሳው ምናምን ጋር የተጫወተ አይመስልም። ከኖርዌይ ጋር ቤንቾቹን አይታችኋል? ቤንቾቹና ቤስት 11 ልዩነት የለም። ይሮጣሉ በዚህ ሙቀት ማለት ነው። እኔ እንደዚህ የሚሮጥ ሰው የሰው ፍጥነት አላየሁ ወይ? ሩጫ ይሁን ውድድሩ እንዴ! ኖርዌይ ያለ ሃላንድ ይሄን ትመስላለች። 4-1 ተሸንፈዋል ማለት ምን አይነት የደደባ አሰልጣኝ ነው ኖርዌይ ያለው? እኛ ጥሩ ጨዋታ እንዳናይ ሃላንድንም ኦዴጋርድንም ቤንች አድርጎ የታባለ መድረስ ነው ተጫዋቾቹን የምታሳርፈው። ፍራንስ ራሱ ያለፈው ቡድን እኮ ሙሉ ስኳድ ነው ይዘው የገባው። ክብር የሚባል ነገር እኮ አለ። ፕላስ ደግሞ አንደኛ ስጨርስ ሁለተኛ ከጨረሰው ጋር ነው ኖካውት እንትን ላይ የምትገናኙና ሁለተኛ ያለው ቀለል የሚለውን ኖርዌይ ማግኘት ነበረበት። ዛሬ ፍራንስን ለማሸነፍ ሄዱ። እረ ብቻ ድድብ ያለ አሰልጣኝ ነው ያላቸው። የትም አይደርሱም ያለ ሃላንድ። ይሄ ነው ኖርዌይ። ሌላኛው ደስ የሚለው ነገር እምባፔ አላገባም። ሃላንድ ቤንች ላይ እንኳን ቁጭ ብሎ ከእምባፔ እኩል አይነት ቁጥር ነው ያለው፣ 0-0 ጎል ማለት ነው። ይሄ ነው የኛ አጥቂ ማለት ቤንች ላይ ሆኖ ራሱ ይበልጣቸዋል። ሌላኛው ዴምቤሌ ምን እሺ ነው ትክክለኛ የባላንዶር ተጫዋች መሆኑን ዛሬ ነው ያሳየው ማለት ነው። እምባፔና ሃላንድ ሸብርቀው ያመሻሉ ሲባል እሱ ከቻለ። ሰከንድ ሃፍ ግን ሙሉ ለሙሉ ኖርዌይ ፍራንስን በልጠዋቸው ነበረ። ያለ ምርጥ ስኳድ ራሱ ፍራንስ የትም አባቱ አይደርስ። ኦስማን ዴምቤሌ ሾ ይልሃል። ዴምቤሌ በ32 ደቂቃዎች ውስጥ ሃትሪክ በሰራበት ጨዋታ ላይ ፈረንሳይ ኖርዌይን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ምድቧን እንግዲህ 9 ነጥብ በመያዝ በመምራት ማለፏን ማራገጥ ችላለች። ኖርዌይን ፍራንስን በመከተል በ6 ነጥብ ወደ ቀጣዩ ጥሎ ማለፍ ጨዋታዎች ማለፏን ማራገጥ ችላለች። በዚህ ጨዋታ ላይ ፍራንሶች በኦስማን ዴምቤሌ በ32 ደቂቃ ላይ ሃትሪክ በመስራት እንግዲህ 3-1 መምራት ችሎ ነበረ። ሁለት ጎሎችን ካስቆጠሩ በኋላ ኖርዌዮች እንግዲህ 21ኛው ደቂቃ ላይ በአስጋርድ አማካኝነት ጎል አስቆጥሮ ወደ ጨዋታ የመመለስ ተስፋ እንደነበራቸው አስመልክተውን ነበረ። ከዛ በኋላ ግን አልተሳካላቸውም ነበረ። በድጋሚም እንግዲህ በፔናልቲ 50ኛው ደቂቃ ላይ ጎል የማስቆጠር አጋጣሚ አግኝተው ላርሰን ሳይጠቀምበት ቀርቶ ነበር። ኤርሊንግ ብሮት ሃላንድ በእርግጠኝነት ቤንች ላይ ተቀምጦ ይህንን ሞመንት ሲመለከት ወይኔ ብላ ምን አለ ለእኔ ባረገው የሚል ይመስለኛል፣ እኔ በበኩሌ ማለት ነው። ምክንያቱም ለቶፕ ስኮረርነት እየተፎካከረ ነበረ። በጨዋታው ላይም እንግዲህ ወሳኝ የሚባሉ የኖርዌይ ተጫዋቾች ቤንች ሆነ ነበር የተመለከትናቸው። ኦልሬዲ ጊቭ አፕ ያደረጉ ይመስሉ ነበር ለጨዋታው ማለት ነው። ከዛም እንግዲህ ዴዛይር ዱዌ 94ኛው ደቂቃ ላይ ሌላ ጎል ለፍራንስ አክሎ ጨዋታው 4-1 በፍራንስ አሸናፊነት ተጠናቋል ማለት ነው። ፍራንሶች በጣም ጥሩ ፐርፎርም አድርገው ነበር። ውጤቱ አይገባቸው ማለት አይቻልም። በኖርዌዮች በኩልም እንግዲህ ጥሩ አጋጣሚዎች የተገኙ ቢሆንም ሳይጠቀሙባቸው ቀርተዋል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎች ማግኘት ትችላላችሁ። ይሄን ጨዋታ ሃላንድ ቨርሰስ እምባፔ እንዳይሆን መጀመሪያ ኖርዌዮች ከለከሉን ማለት ዴምቤሌ 7ኛ ደቂቃ 20ኛ ደቂቃ 32ኛ ደቂቃ ሃትሪክ ሰርታ ሰከንድ ሃፍ የምትቀጥል ስለመሰለው እምባፔ የመጀመሪያው የተቀየረው ተጫዋች ማን ነው? ዴምቤሌ ማለት 64ኛ ደቂቃ ላይ ቀየረው ነው ማለት ገባ በዛው ገባ አይደለ? ከዛ ላይ ሞከረ በቃ ዛሬ አሲስት ነው እንጂ ጎል የለም
ሲሉት ማለት ነው ተቀይሮ ራሱን ቀይሮ በዦን ፊሊፕ ማቴታ ከቀየረ በኋላ ዱዌ ተፈቅዶልኛል ማለት ነው ብላ እሷም እኔም አለው ብላ እንዳገባሽ ገባ አይደል? ምክንያቱም ክልክል ነው። አረ ዴምቤሌ ተው ሰውዬ እንዳይጠም እንደ ነው ለማን የሚገራርም ሃትሪክ በ32 ደቂቃ ሰርታ ሰከንድ ሃፍ ላይ ቁጭ በይ ተባለች። በቃ አንቺ አበዛሽ አንቺ ቁጭ በይ ተባለች። ድብደባ ነው የተካሄደባት ከኖርዌይ ደደብ ተጫዋች ስትራድ ላርሰን ማለት ፔናልቲ መሳቱን ብቻ ተወና ማለት ፈርስት ሃፍ ያቺን ኳስ እንደዛ አውርደ ከዛ ሰቀልከው። በጣም ነው የምትገርመው አንተ ዦን ፊሊፕ ማቴታን ቤንች የሱ ቤንች መሆን ትክክለኛ ውሳኔ ማለት ገባ። ምክንያቱም እሱ የሚሳካለት ደደብ ነው፣ አንተ ማይሳካለት ደደብ ነህ። ተረዳኛል። ኡፓሚካኖ ደግሞ አይችልም። ኮናቴና ሰሊባ ነው ደቅ ማድረግ ያለብህ ገባ። እምባፔ ኮናቴና ሰሊባን ደቅ ብታደርግ ይሻላል። አንተ አንድ ጎል አግብተን ታሸንፋለህ። ያራድዬ ልጅ ገባ አይደለ? ሌትስ ቶክ አባውት ዲስ ሺት ጌም በጣም ነው የተናደድኩት። እግዚአብሔርን 4-1 ምናምን ማለቁ ሳይሆን ብዙ ጎል መግባቱ ብቻ አንድ ጨዋታ ያስደስቶም እኮ የቲሜ ሮቦትን ለምን ያልገባው? እኔ አንደኛ ዜናውን የሰማሁት ሃላንድ እና ኦዴጋርድ ምናምን አይገቡም ኳሊፋይ ስላደረጉ ምናምን የሚለውን ዜና የሰማሁት ራሱ ጌሙ ከመጀመሩ አሁን ቅርብ ሰዓት 7ኛው ደቂቃ ላይ ምናምን በቃ ኤክስፔክት እያረኩት ነበር ሃላንድን ማለት ነው። ቲሙ እኮ እየተጫወተ ነው ኖርዌይ። በቃ የሚያገባ ነው ያጡት። ኤምባፔ ሳያገባ ወጣ። ዴምቤሌ 3 ቀረቀረ። ከዛ በኋላ ዱ ያገባ። ኧረ ዊኒድ ሃላንድ ኖርዌይ እኔ ተመችቶኛል። በስመ ጸዴ ቫይብ ያላቸው በረኛቸው ደደብ ነው። ግን ሃላንድ መግባት ነበረበት። እንደዚህ አይነት ጨዋታ እኮ ሂስትሪ ላይ እኮ ይጻፋል። ዞሮ አይደል እንዴ ላስት ማች ሄድ ቱ ሄድ ምናምን ተብሎ እኮ ይቀመጣል። ምን አለ የሆነች ነገር ብታሳዩን ሃላንድን አስገብታችሁ ምንድነው መንቆጥቆጥ? ምን ይሆናል አሁን ሃላንድ እንደው ሲዝኑ ሙሉ ተጫውተለ ሲቲ ምን ሆነ? ኦዴጋርድ ቢጎዳ ኤኒዌይስ በዚህኛው ጨዋታ እንግዲህ ኮናቴ ዛሬ ለመጀመሪያ ጊዜ ገብቷል ማለት ነው። ያው ደደብነቱን ገብቶ ነው ያሳየው ድጋሚ። ምክንያቱም ከኩንዴ የሚሰጣቸውን ኳሶች እያመለጠው ነበረ። ከዛ ኩንዴ ላይ ነው የሚጮው ምናምን ነገር። ራያን ቸርኪንም እያየው ነው፣ እየተንቀሳቀሰ ነው። ራያን ቸርኪ ከገባ በኋላ ጨዋታው ቀዝቅዟል። ኦሊሴ እያለ ግን ጨዋታው ቱር ነበረ የሚለው። ባርኮላም እንግዲህ ገብታ እየተንቀሳቀሰች ነበረ። እኔ እሱ ተጫዋች በጣም ፖቴንሻል አለው። ስፕሪንቱ በጣም ጸደይ ነው ምናምን ነገር። የሆነች ጎሌ ትንሽ የሚቀራት ነገር አለ። ሌላኛው እንግዲህ ዴምቤሌ 3 ማግባት ችሏል ማለት ነው። ዴምቤሌ አለው ነው ገባ አይደል? 3 ደርሷል በአንድ ጌም። እነዛ 4-4-5 ማለት ነው። ሶ አለው ነው። ኦፍ ኮርስ ዴምቤሌ ወርልድ ክላስ ተጫዋች ነው። ምንም ላይክ ባላንዶር መልቶ አሳይቷል። ዋንጫም እንትን ቻምፒየንስ ሊግም የሊጉንም ካፕ በቃ ያልጠራረገው ነገር የለም። ስፔንም እንደምታውቁት ነው። ሶ ዴምቤሌ ይመቸው። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይመቻችሁ። አዲስ አካውንት ነው፣ ፎሎ አድርጉላችሁ።